ስለ ተወዳጁ ጋዜጠኛ ገነነ መኩሪያ ወይም ሊብሮ አሟሟት ዙሪያ ከዓመት በኋላ ትክክለኛው መረጃ ይፋ እየሆነ ይገኛል። ገነነ መኩሪያ እንዴት ሞተ? እውነት ራሱን አጥፍቶ ነው ወይስ ተገሎ? ለምንስ ከቤቱ ወጥቶ ሆቴል ሊገኝ ቻለ? ማንስ ወደ ሆቴል ወሰደው? እግሩ የተቆረጠ ሰውዬ እንዴት በራሱ ከቤት ወጥቶ ሊጠፋ ቻለ? በህይወት እያለ በትዳሩ የገጠመው ችግር ምን ነበር? ለምን በአሟሟቱ ሁኔታ የተጀመረው ምርመራ እንዲቋረጥ ተደረገ? ይህንንና ሌሎች በገነነ ህይወት ዙሪያ ያልሰማናቸውን ጉዳዮች ይዘን መጥተናል። ተከታተሉ። ገነነ መኩሪያ ወይም ሊብሮ አቶ መኩሪያ ከወለዷቸው 12 ልጆች ውስጥ 7ኛው ነበር። ከቤተሰቡ አባላት አብዛኞቹ የእግር ኳስ ተጫዋቾች ነበሩ። በተለያዩ ክለቦችም ውስጥ ተጫውተው አልፈዋል። ገነነ ግን ህይወቱ እስክታልፍ ድረስ ከስፖርቱ ዓለም አልተለየም ነበር። ከ40 ዓመት በላይ በእግር ኳስ ተጫዋችነትና በስፖርት ጋዜጠኝነት ውስጥ ቆይቷል። ገነነ ይህ ብቻ አይደለም፣ የታሪክ ተመራማሪና ደራሲም ጭምር ነበር። ኢህአፓና ስፖርት በተሰኘው ድርሰቱ እጅግ በጣም ብዙ ነገሮችን ዳሷል። ገነነ በቅጽል ስሙ ተንቀሳቃሽ ላይብራሪ በመባልም ይጠራ ነበር። ከስፖርቱ ዓለም ውጪ ሌሎች ታሪኮችን በመመርመርና ታሪክን ሰንዶ በማኖር ይታወቃል። በተለይ ደግሞ አሻም ቲቪ ላይ በነበረው ፕሮግራም እጅግ ተወዳጅነትን አትርፎም ነበር። ገነነ በባህሪው ድብቅ እንደሆነ ቤተሰቦቹም ሆነ በቅርብ የሚያውቁት ሰዎች ይናገራሉ። ለዛም ይሆናል እንግዲህ በስኳር ህመም ምክንያት እግሩ እስከ መቆረጥ ደረጃ ድረስ ሲደርስ ቤተሰቡም ሆነ አብዛኛው ህዝብ አያውቅም ነበር። ይህ መረጃ የተሰማው ከሞተ በኋላ ነበር። በቅርቡ ታናሽ ወንድሙ አንድ ሚዲያ ላይ ቀርቦ እንደተናገረው እንግዲህ የሚስቱ እህት ደውላ ገነነ እግሩ ይሰራ ተብሏል አለችኝ። በጣም ነበር የደነገጥኩት እና ይሰራ ማለት ምን ማለት ነው ብዬ ጠየቅኳት። ይቆረጥ ማለት ነው አለች። ደንግጬ ከባለቤቴ ጋር ተማክሬ ወደ አዲስ አበባ መጣሁ። ግን መጀመሪያውኑ እግሩ ተቆርጦ ነበር። የተደወለልኝ ከተቆረጠ በኋላ ነበር። እንኳን እግር እስከ መቆረጥ ደረጃ ይቅርና መጀመሪያም ቢሆን መታመሙን አልሰማሁም ነበር። ገነነ ለቤተሰቡ ምንም ነገር አልተናገረም ነበር። ከዛም ሆስፒታል ውስጥ ከተኛበት ነቅቶ አናገረኝ። ማንም እንዳያውቅ እኔ ራሴ ተረጋግቼ መጥቼ ሁሉንም ነገር ለቤተሰቡ አስረዳለሁ። አሁን አንተ ብቻ ወደ መጣህበት ተመለስ። መኪና ሞተርም አለ፣ እሱ ተሽጦ አርቲፊሻል እግር ይሰራልኛል፣ አትጨነቅ ብሎ ወደ ሀገሬ መለሰኝ። ከዛ በኋላ ብዙ ጊዜ ስደውል ስልኩ አይሰራም ነበር። አንዴ ከሆስፒታል ከወጣ በኋላ አገኘሁትና ደህና እንደሆነ ነገረኝ። መጨነቅ እንደሌለብኝና እንደተሻለው እንደሚመጣ አሳወቀኝ ነበር ያለው። ብዙ ጊዜ ስልኩ ላይ ቢሞክርም ሊያገኘው እንዳልቻለ ተናግሯል። አልፎ አልፎ ግን በሌላ ሰው ስልክ እየደወለ ደህንነቱን ይነግረው እንደነበርም ገልጿል። ከቆይታ በኋላ ግን ባለቤቱ ደውላ ገነነ ከቤት ጠፍቷል እንዳለችው እና ከዛ በኋላ ተመልሶ ወደዛ ቤት እንዲመጣ እንደማትፈልግ እንደነገረችው፣ በዚህ ምክንያት ከባለቤቱ ጋር ወይም ከገነነ ባለቤት ጋር ረዥም ሰዓት እንዳወሩ፣ አንድ እግሩ የተቆረጠ ሰው በዊልቸር የሚንቀሳቀስ ግለሰብ መቼም በራሱ ከቤት እንደማይወጣ ግልጽ ነው። በዚህ ምክንያት እንግዲህ ረዥም ሰዓት እንዳወሩ፣ ነገር ግን ምንም አይነት መፍትሄ ሊያመጣ እንዳልቻለ ተናግሯል። በመጨረሻም እንግዲህ ወንድሜ እኮ ታሟል፣ እግሩን ተቆርጧል፣ እንዴት በራሱ ሊሄድ ይችላል? እሺ የት ነው የሚገኘው? የት ላገኘው እችላለሁ ብሎ በጠየቃት ሰዓት ጊዮን ሆቴል እንዳለ እንደነገረችው እና የፈለገው ሚዲያ ላይ ወጥቶ የፈለገውን መናገር እንደሚችል፣ ነገር ግን በፍጹም እንዲመጣ እንደማትፈልግ እንደገለጸችለት ተናግሯል። በዚህ ሰዓት ታናሽ ወንድሙ እንግዲህ በጣም ግራ በመጋባት በሰዓቱ በጣም ቅርቡ ለነበረው ሰይድ ኪያር ከገነነ ጋር በጣም እንደሚቀራረቡ ስለሚያውቅ ሰይድ ኪያር ጋር በተደጋጋሚ ቢደውልለትም ሰይድ ስልኩን ሊያነሳለት እንዳልቻለ እና ከቆይታ በኋላ መልሶ እንደደወለለትና አዳማ ላይ እግር ኳስ ጨዋታ እንደነበርና ላይቭ እያስተላለፈ ስለነበር እንዳላነሳለት ገልጾለት በጉዳዩ ዙሪያ ያወራሉ። ገነነ ጠፍቷል፣ ከቤት ወጥቷል ሲለው ሰይድ እንዴት ሆኖ እንዴት ከቤት ሊወጣ ይችላል? ታሟል እኮ፣ ስለዚህ ጉዳይ ምንም አላውቅም፣ ማን ነገረ ባለው ሰዓት ባለቤቱ ደውላ እንደነገረችው ያሳውቀዋል። ሰይድም በቃ ነገ ሁኔታውን አጣርቼ አሳውቃለሁ እንዳለው ይገልጽለታል። እንዳለውም ሰይድ እንግዲህ ጠዋት ላይ ያገኘዋል። ለሰይድ ያለበትን ቦታ ገነነ አሳውቆት ነበር።
ወንድምየውም የዛኑ ቀን እንግዲህ ከሐዋሳ ይመጣና ከሰይድ ጋር ይገናኛሉ። ቀጥታ ከመግባት ይልቅ ውጪ እንነጋገር፣ እኔን ሲያይ ሊደነግጥ ይችላል። እናም ደግሞ አንዳንድ ነገሮችን ማስተካከል ስላለብን እዛው ጊዮን አካባቢ ያለ አንድ ካፌ ቁጭ ብለው እንዳወሩ ተናግሯል። ማለት ገነነን የት ሊያደርጉት ይችላሉ? ሚስትየው ወደ ቤት እንዳይመጣ ብላለችና የት እናድርገው በሚለው ዙሪያ እየተወያዩ እንደነበር እናም ለመጨረሻ ጊዜ ላናግራት ብሎ ወንድምየው ወደ ገነነ መኩሪያ ባለቤት መደወሉን ገልጿል። የገነነ መኩሪያ ባለቤትም እንግዲህ ምንም አይነት የሀሳብ ለውጥ እንደሌላት በጭራሽ ቤቷ እንዲመጣ እንደማትፈልግ አስረግጣ እንደነገረችው ገልጿል። ከዛም እንግዲህ የገነነ ታናሽ ወንድምና ሰይድ በአንድ ጉዳይ ላይ ይስማማሉ። የገነነ ታናሽ ወንድም ሌላ ታናሽ እህት አላቸውና እሷን ሄዶ ማናገር እንዳለበት እሷን ስለሚፈራትና ስለሚያከብራት ነገ ጠዋት መጥተው እሷ አናግራው ወደ ሻሸመኔ ይዘውት ሊሄዱ ይወስናሉ። እና በዚህ ጉዳይ ተማምነው ሰይድ ኪያር የገነነን ወንድም ወደ ሐዋሳ ይሸኘዋል። ተነጋገርን ከሰይድ ጋር እሻለኝ ሸኘኝ ሄድኩኝ። ሻሸመኔ ሄጄ ትራንስፖርት አመቻቸውላት ከልጇ ጋር ከመጀመሪያ ልጇ ጋር ተነስተው በጠዋት እንዲሄዱ እኔ ከኋላ ከሐዋሳ ገብተን ካለች ሷለምና የገነነ ወንድምም እንግዲህ ሻሸመኔ ሄዶ እህትየው የምትኖረው ታናሽ እህትየው ሻሸመኔ ስለነበር ሻሸመኔ ሄዶ ከእህቱ ጋር ተወያይቶ ነገ በጠዋት ወደ አዲስ አበባ እንድትመጣ ከታላቅ ልጇ ጋር ሁኔታዎችን አመቻችቶ ትራንስፖርት አመቻችቶ እሱ ደግሞ በጠዋት ከሐዋሳ ወደ አዲስ አበባ ሊመጣ ተነጋግረው ይለያያሉ። ይሄ ሁሉ ሲፈጠር እንግዲህ ስለገነነ እግር መቆረጥ የነገራት ነገር የለም። ለቤተሰቡ የተናገረው ነገር አልነበረም። እናም ወንድምየው ወደ ሐዋሳ ይመለሳል። ከዛም እንግዲህ የዛን ቀን ማታ ላይ 3 ሰዓት ላይ ለወንድምየው ስልክ ተደውሎ ገነነ አርፏል ይባላል። በዚህ ሰዓት የገነነ ወንድም በጣም ይደነግጣል። ምክንያቱም መታመሙን አልሰማም። እግር መቆረጡን ኦልሬዲ ከተቆረጠ በኋላ ነው የሰማው። ከዛ ለቤተሰብ እንዳትናገር ተብሎ አልተናገረም። ከቤት መውጣቱን የሰማው እሱ ነው። ለቤተሰብ አልተናገረም። ከዛ ደግሞ ሞተ ተባለ። የዛን ቀን አዲስ አበባ መጥቶ እንኳን ወንድሙን አላየውም። ነገ መጥቼ ይዤው እሄዳለሁ ብሎ በማሰቡ ማለት ነው። ለሱ ትልቅ ዱብዳ ነበር። የሆነው ሆኖ እንግዲህ የገነነ ወንድም በማግስቱ ጠዋት ተነስቶ ለእህትየውም መሞቱን አልተናገረም። ተነስቶ እሱም ከሐዋሳ ወደ አዲስ አበባ እህትየውም ከሻሸመኔ ወደ አዲስ አበባ መንገድ ይጀምራሉ። በዛን ሰዓት እንግዲህ መኪና ውስጥ ነው እህትየው የወንድሟን መሞት በሬዲዮ የሰማችው። በሁኔታው በጣም ነበር የተደናገጠችው፣ በጣም ነበር ያዘነችው። በሰዓቱ ብዙ ነገር ተፈጥሮ ነበር። ያው የሆነው ሆነ፣ መመለስ የሚቻል ነገር አይደለም። እንግዲህ ሌላው በጣም በሞቱ ዙሪያ የሚያስገርመውና የሚያስደነግጠው ነገር ከዚህ በታች የምገልጽላችሁ ነው። ገነነ ማታ 3 ሰዓት መሞቱ ከታወቀ በኋላ ወይም ራሱን አጠፋ ከተባለ በኋላ የተባለው ራሱን አጠፋ ስለሆነ ማለት ነው። ባለቤቱ የተባለችው ግለሰብ ለፖሊስ ሳታሳውቅ በር ሰብራ እንደተባለው ማለት ነው በር ሰብራ ገብታ አስክሬን ጭና ልክ እንደ ዕቃ በጨርቅ ጠቅልላ፣ በክብርም አይደለም በጨርቅ ጠቅልላ ውሽማዋ ነው ተብሎ ከሚጠረጠረው ግለሰብ ጋር ያው ገነነም ያውቃል፣ የአካባቢው ሰው ያውቃል። ይህንን ጉዳይ የማያውቁት ቤተሰቦች ናቸው እና ሌላው አብዛኛው ኢትዮጵያዊ አያውቅም ተብሎ ከሚጠረጠረው ሰው ጋር በመኪና ጭነው ነው ወደ ቤት የወሰዱት። መውሰድ ብቻ አይደለም፣ ሰው ሳይሰማ በጠዋት ሊቀብሩትም ጭምር ነበር። በኋላ ግን አንዳንድ ሰዎች ተከላክለው ነው ከረፈደ በኋላ እንኳን እንዲቀበር የተደረገው እንጂ ቤተሰብም ሳይሰማ አብዛኛውም ሰው ሳይሰማ ወዳጅ አዝማድ ሳይሰማ ነበር ለመቅበር ያሰቡት። ምንም አይነት ምርመራ ሳይደረግ ማለት ራሱን አጥፍቶ ነው ከተባለ አስክሬን ከመነካቱ በር ከመሰበሩ ብዙ እርምጃ ከመወሰዱ በፊት መጀመሪያ ለፖሊስ ነው የሚደወለው። ፖሊስ አሻራ ማንሳት አለበት፣ ምርመራ ማድረግ አለበት። ራሱን አጥፍቶ ነው ወይስ ሰው አንቆት ነው ወይስ የሚለው ነገር መጣራት ነበረበት። ነገር ግን ይህ ሁሉ ነገር እንዳይደረግ በሰዓቱ ተከላክለው ነበር። ማለትም ራሳቸው ጭነው መሞቱ እንኳን ሳይሰማ ወደ ቤት ነበር የወሰዱት። ከሞተ በኋላ እንኳን
ወንድምየው አስክሬኑን ጭኖ ወደ ሻሸመኔ ወደ ትውልድ ሀገሩ ለመውሰድ ያደረገው ጥረትም ሊሳካለት አልቻለም። የተወዳጁ ጋዜጠኛ ሊብሮ መሞት የተሰማው እንግዲህ ሌላኛው ተወዳጁ የኢቢኤስ ጋዜጠኛ አስፋው መሸሻ የቀብር ስነስርዓት በተደረገለት ማግስት ነበር ለህዝቡ ጋዜጠኛ ሊብሮ መሞቱ የተነገረው ማለት ነው። ከሻሸመኔና ከሐዋሳ የመጡት የገነነ ወንድምና እህቶች የገነነ መኖሪያ ቤት ሲደርሱ በሩ ዝግ ነበር። እንደ ለቅሶ ቤት በር ተከፍቶ አልነበረም፣ ዝግ ነበረ። የሰፈር ሰው በሙሉ የሚያውቀው እውነት ነበር። የገነነ ባለቤት የሆነችው አስቴር እና እህቷ ገነነ ላይ ብዙ ጫና እንደሚያደርሱበት ይታወቅ ነበር። ብቻ ብዙ ነገር ወንድምና እህት በቆሙበት ይወራ ነበር። ወንድምየውም እንግዲህ ሚዲያ ላይ እንዳለው ከሆነ ብዙ ለሚዲያ የማይሆኑ ነገሮች፣ እዚህ ጋር መናገር የማልፈልጋቸውን ነገሮች ሰምቻለሁ። ገነነ ግን አንድም ቀን ምንም ነገር ብሎ አያውቅም ነበር ያለው። ይህ ጉዳይ እንግዲህ ለገነነ ቤተሰብ አዲስ ነበር። በኋላ እንግዲህ በግድ ቤቱ ተከፍቶ የገነነ ቤተሰቦችም ሆነ የአካባቢው ነዋሪዎች ወደ ቤት ሊገቡ ችለዋል። ከዛም በቃ እንግዲህ በችኮላ እንዲቀበር ተደረገ። ብዙ ሰው አልሰማም። እንደሰራው ስራ ገነነ ሽኝት አልተደረገለትም። እንደተራሰው ታሪክ እንዳልሰራ ለሀገር ውለታ እንዳልዋለ እንዲሁ ነበር እንዲቀበር የተደረገው። ብዙ ነገር ተቻክሎ ነበር። በቀብር ስነ ስርዓቱ ላይ ተገኝተው የነበሩት መጋቢ ሐዲስም እንግዲህ አንድ መልእክት አስተላልፈው ነበር። የቀብር ስነ ስርዓቱ ላይ ጥቂት የሚባሉ ሰዎች ብቻ ነበር የተገኙት። የዛን ዕለት መጋቢ ሐዲስ እንዲህ ነበር ያሉት። ዛሬ እንዲህ በጨርቅ ጠቅልለን የምንቀብረው ተራ ሰው አይደለም፣ ታሪክ ነው የተቀበረው። ዛሬ ቀጠሮውን ሰርዤ የመጣሁት እንዴት ታሪክ ሲቀበር ቤቴ ይቀመጣል ብዬ ነበር ብለው ነበር የገለጹት። እንግዲህ ብዙ ነገር ነው ያሉት። ከዛ መሀል ነው ይህንን ለእናንተ ያደረስኩላችሁ። ለሱ ክብር በማይመጥን መልኩ እንግዲህ እንዲቀበር ተደርጓል። እንግዲህ ቅድም እንደገለጽኩላችሁ ገነነ መኩሪያ ተንቀሳቃሽ ላይብረሪ እስከ መባል የደረሰ ግለሰብ ነው። መታመሙ ሳይሰማ ሰው እንኳን ሳያስታምመው፣ ቤተሰብ ሳያስታምመው እግሩ እስከ መቆረጥ ደረጃ ደርሶ ከዛ ባለፈ ደግሞ ከቤት እንደተራሰው ከራሱ ከገዛ ቤቱ ተባሮ መጨረሻም ራሱን አጠፋ ተብሎ ከሞተም በኋላ እንግዲህ ያለ ክብር አግባብ ባልሆነ ስነስርዓት ነው እንዲቀበር የተደረገው። ገነነ ላይ የተሰራው ግፍ እንግዲህ በዚህ ብቻ አላበቃም። በፖሊስ የተያዘው ጉዳይ ተደባብሶ እንዲቀርና የገነነ ስራዎች ከዩቲዩብ ላይ እንዲጠፉ ሁሉ ነው የተደረገው። ገነነ ስልኩን ተቀምጦ ከሰው ጋር እንዳይገናኝ ሁሉ ተደርጎ ነበር። ከሞተ በኋላ ነው ብዙ ማስረጃዎች ወጡት። ለእግሩ እንኳን አርቲፊሻል እግር ለማሰራት ውጭ ያሉ ወዳጅ ጓደኞቹ ገንዘብ አሰባስበውለትም ነበር። እናም ባለቤቱ በእኔ አካውንት አስገቡ በማለቷ ምክንያት 480,000 ብር ገደማ አካውንቷ ውስጥ ገብቶ እንደነበር ማስረጃ ተገኝቷል። ውጭ ያለ ወዳጁ እንግዲህ ቤት ውስጥ ስለተፈጠረው ችግር አጫውቶት ነበር። ማለትም በትዳሩ ጉዳይ ላይ ሰላም እንዳልሆነ፣ ባለቤቱና እህቱ እያሰቃዩት እንደሆነ ነግሮት እንደነበርና በግሉ ከፍሎ እግሩን ሊያሰራለት ቃል ገብቶለትም እንደነበር ጭምር መረጃዎች ወጥተዋል። ከዛ በተጨማሪ አንዳንድ የተዋቸው የድምፅ ቅጂዎችም ሳይቀሩ ተገኝተዋል። አሁን ላይ እንግዲህ እንደ እግዚአብሔር ፍቃድ ሆኖ ያው የንጹህ ሰው ደም እንደዋዛ በከንቱ የሰው ደም ፈሶ አይቀርምና ተዘግቶ የነበረው በገነነ አሟሟት ዙሪያ ተከፍቶ የነበረው ፋይል እንደ አዲስ ምርመራው ተጠናክሮ እንደቀጠለም ሰምተናል። በዚህ ዙሪያ የወጣ መረጃ ካለ እንግዲህ ወደ እናንተ እንደምናደርስ ቃል እንገባለን። መቼም እንዳልኳችሁ ነው፣ የንጹህ ሰው ደም በከንቱ ፈሶ አይቀርም። ጊዜው ይረዝም ይሆናል እንጂ እውነቱ ተዳፍኖ አይቀርም። ለባለቤቱ 480,000 ብር አካውንቷ ውስጥ ገብቶ ነበር። እናም ግን የገነነ ነገር አልተሰራም። ሞተ በተባለበት ሰዓት ሆቴል ውስጥ እንግዲህ በር ሰብሮ የገባውና አስክሬን ተሸክሞ የሄደው ከእሷ ጋር አብሮ ውሽማዋ ነበር። ገንዘቡ የት ገባ? ለምንስ ይህ ግለሰብ በሰዓቱ አብሯት ተገኘ? እነዚህ እንግዲህ የሚያጠያይቁ ነገሮች ናቸው። በቅርብ የሚያውቁ ሰዎች እንግዲህ እየተናገሩ ያሉት ገንዘቡ እሱን ለማስገደል እና መረጃ ለማጥፋት እንደዋለ ነው። እኛም እንግዲህ ሀቁ በቅርቡ ወጥቶ የገነነ ነፍስ እረፍት እንደምታገኝ እናምናለን። ወንጀለኞቹም ቢሆኑ የእጃቸውን አግኝተው ፍርዳቸውን እንደሚቀበሉም ጭምር እናምናለን። ከገነነ አሟሟት ጋር እንግዲህ አሁን ፖሊስ
በጀመረው አዲስ ምርመራ ላይ የሚገኙ መረጃዎችና የሚመጡ የፍርድ ውሳኔዎች ካሉ ለእናንተ እንደምናሳውቅ ቃል እየገባን ለዛሬ ያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያ።